የሀጂ ሙፍቲ ሞት ኢትዮጵያ ምን አይነት ግርምብጥ ሀገር እንደሆነች የሚያሳይ ነው። አንዳንድ ሙስሊሞች አይወክለንም፣ አይመለከተንም። በእርግጥ ይሄ የቆየ አመለካከት ነው። መጅልስም የተቀየረው በዛ ምክንያት ስለሆነ ማለት ነው። በዚህ በኩል ደግሞ ክርስቲያኖች ትክክለኛ ሙስሊም ሀጂ ሙፍቲ ነው እያሉ ከባለቤቱ ያወቀ ነው ቡዳ ነው የሚባለው። ትክክለኛ ሙስሊም እስልምናን የሚወክል እስላም ማለት ሀጂ ሙፍቲ ነው፣ ሌሎቹ አጭበርባሪ ናቸው ምናምን። እነተር ለምንድን ነው ስላሴ ወስዳችሁ ማታስቀብሩት? እኔ ፐርሰናሊ በጣም ማከብራቸው በኢትዮጵያ ውስጥ ሰላም እንዲሰፍን በጣም ፍላጎት ያላቸው አባት ነበሩ እና እኔ ትልቅ ክብር አለኝ። ግን ትክክለኛ ሙስሊም እሳቸው ናቸው ብዬ የሚከራከርበት ምንም ምክንያት የለኝም። እነሱ ትክክለኛ ሙስሊም ማለት አህመድ ድንጀብል ነው ካሉ እኔ ምን አውቃለሁ። ክርስቲያኖች ሴሌብሬት እናደርጋቸው ቬነሬት እናደርጋቸው ስሉ የወጣቱ ክንፍ እስላም ደግሞ የለም እኛን አይወክልም፣ ጭራሽ አንዳንዱ እንኳን ሞተ እስከ ማለት ደረጃ ያደዋልና ኢትዮጵያ ምን ያክል ችግር ውስጥ እንደወደቀች ነው የሚያሳየን። ሁለተኛው ግን የኢትዮጵያ እስልምና የተቀየረ መሆኑ አንዱ ምልክት ነው። በተለይ በኢህአዴግ ዘመን የካታር፣ የሳውዲ አረቢያ፣ የቱርክ አክራሪ እስልምና በከፍተኛ ሁኔታ ኢትዮጵያ ውስጥ መግባቱን ተከትሎ በተለይ የአወሊያ ትምህርት ቤት እያስተማረ የመለመለ የሙስሊም ብራዘርሁድን የእስልምና ርዕዮት ኢማሞችን የቀየሩ፣ አስጋጆችን የቀየሩ፣ አዲስ ትምህርቶችን እያስተማሩ ምናምን ቀስ በቀስ የኢትዮጵያን ሙስሊም ኦቨርቴክ አድርገዋል። እነሱ እንደፈለጉት የኢትዮጵያ ሙስሊም አክራሪ አይደለም፣ የኢትዮጵያ ሙስሊም አመፀኛ አይደለም። 100% ነፍስን አስይዤ የመፈረሙ ነገር ነው። ግን ኢንፊልትሬት ተደርጓል። አወሊያ ትምህርት ቤት የሚባለው የአክራሪነት ማፍለቂያ ነው የነበረው። የሳውዲ ዶላር ከዛ በኋላ መስጊድ ከፍለው የሰለፊና የዋሃቢያ ሙስሊም ለብቻ፣ የኖርማል የኢትዮጵያውያን ሙስሊሞች ለብቻ ምናምን ተደርገው ብዙ ምስቅልቅል ውስጥ በኢህአዴግ ዘመን ገብተን ነበረ። እኛም ሳናቅ እኔም ተማሪ ስለነበርኩ ድምጻችን ይሰማ በሚለው ሰልፍ ላይ እኔም ወጥቼ የሙስሊሞች ድምጽ ይሰማ ምናምን ብዬ አብሬ ስጮህ ነበር። አብሬ ከፒያሳ እስከ መስቀል አደባባይ እየተሰለፍኩኝ ምናምን መንግስት ሳደብ ነበር። ግን ያ ሙቭመንት ፒውር የራዲካል የሙስሊም ብራዘር ሙቭመንት ነው የነበረው። እና አህመድ ድንጀበል፣ ኑር ተኪ፣ ካሚል ሸምሱ መሰለኝ፣ አቡበከር አህመድ ምናምን እነዚህ ሁሉ የሚመሩት የነበረው የሙስሊም ብራዘርሁድ ቅርንጫፍ ኢትዮጵያ ውስጥ ለማስፋፋት ያደረጉት ነገር ነው። ያ አዲስ ጀነሬሽን ይዞ መጥተዋል። ያ ጀነሬሽን አክራሪ ነው ማለት ባልፈልግም፣ ነገር ግን ከትራዲሽናሊ ኮንቬንሽናሊ ከምናውቀው የእስልምና አስተምሮ ያፈነገጠ አክራሪነት የምታይበት ግን ስቲል የኢትዮጵያ ሙስሊም አክራሪ ነው የሚል አቋም በፍጹም መያዝ አልፈልግም። በሰላማዊ መንገድ እስልምናን የሚያስፋፋ በሰላማዊ መንገድ የራሱን ሃይማኖት ማስፋፋት የሚፈልግ ነው። ማንም ክርስቲያን ሃይማኖቱን ማስፋፋት እንደፈለገው የኢትዮጵያ እስላሞችም የራሳቸውን ሃይማኖት በሰላማዊ መንገድ ማስፋፋት ይፈልጋሉ። ይሄ ደግሞ የሚበረታታ ነው። ከቻሉ 100% ኢትዮጵያን ሙስሊም ማድረግ ይችላሉ፣ መብታቸው ነው ህዝቡ ከተቀበለ። ችግሩ የሚሆነው በነጀቢሉ የመጣው አክራሪ እስላማዊነት በኃይል በጉልበት ያስፋፋሉ የሚለው የነጀቢሉ ቡድን፣ ምክንያቱም በአብዛኛው ጊዜ ካታርና ቱርክ ስለሚንቀሳቀሱ ሙስሊም ብራዘርሁድ ኮኔክሽን ስላላቸው ነው። እና ያ ቡድን ምናልባት ግራጁዋሊ ኦቨርቴክ እያደረገ ሊሆን ይችላል ኢትዮጵያ ውስጥ እንጂ በዚህ ደረጃ ሙፍቲን ማንቋሸሽና እንኳን ሞቱ እስከ ማለት ድረስ የሚያደርስ ነገር የለም። ወጣም ወረደ ግን እስላሙ ነው ትክክለኛ እስላም ማን ነው የሚወክለኝ ማን ነው የሚለው ነገር መወሰን የሚችለው እንጂ ክርስቲያኖች ትክክለኛ እስላም ሙፍቲ ነው የእሳቸውን ነው እኛ የምንከተለው እናንተ ስለምን አታውቁም ብሎ ለእስላሞች መንገር አንፌር ነው። በጣም ፌር አይደለም። እግዚአብሔርን let them enjoy their religion የራሳችን ህይወት ይምሩበት። ሲያከሩ በኃይል እኛ ለመጫን ሲፈልጉ እኛ ዲፌንድ እናደርጋለን፣ በተግባርም በቃልም ዲፌንድ እናደርጋለን። ከእስላሞች በላይ እስልምናን አውቃለሁ የሚል ሙቭመንት የኛ ናሽናል ሄሮ ነው። ብሔራዊ ሀዘን ቀን መታወጅ አለበት። የአንድነታችን ተምሳሌት ነው። ሙስሊሞች ያላሉትን የሚለው ማን ነው? ክርስቲያኑ ነው።